በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች፣ የእናታችን የማምላክ ወዳጆች፣ የቅዱሳን አክባሪዎች በወደደን ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን አላችሁ? እንኳን በዕለቱ ተከብረው ታስበው ለሚውሉ ወራዊና ዓመታዊ ቅዱሳን ክብረ በዓል በሰላም በጤና አደረሳችሁ አደረሰን። ውድ ቻናሌ ተከታታዮች ይህን ጣፋጭ የሆነ የንስሐ ጊዜ የሚሰጠን ሰምተን መልካም ፍሬ የምናፈራበት መዝሙረ ዳዊት ጥናታችን ካቆምንበት ቀጥዬ አነብላችኋለሁኝ። ውድ ቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እኔም እበረታለሁኝ ለእናንተም በረከት ነውና። መዝሙረ ዳዊት ምዕራፍ 25 የዳዊት መዝሙር። አቤቱ እኔ በየዋህነቴ ከሄጃለሁና ፍረድልኝ፣ በእግዚአብሔር አምኛለሁና አልናወጥም። አቤቱ ፈትነኝ መርምረኝም፣ ኩላሊቴንም ልቤንም ፈትን። ምሕረትም በዓይኔ ፊትም ነውና በእውነትም ተመላለስኩ። በከንቱ ሸንጎ አልተቀመጥኩኝምና ከአመፀኞች ጋር አልገባሁኝምና የክፉዎችንም ማህበር ጠላሁ። ከዝንጎቹ ጋር አልቀመጥም። እጆቼ በንጹሕንም አጥባለሁ። አቤቱ በመሰዊያህን እዞራለሁ፣ የምስጋና ድምጽም እሰማ ዘንድም ታምራትህንም ሁሉ እናገር ዘንድም። አቤቱ የቤትህን ስፍራ የከበርክኝም ማደሪያ ቦታ ወደድኩኝ። ከኃጢአተኞች ጋራ ነፍሴንን ከደም ሰዎች ጋራ ኃጢአቴን አታጥፋ። በእጃቸው ተንኮልም አለባቸው፣ ቀኛቸውንም መማለጃ ተሞልታለችና። እኔ ግን በየዋህነቴ ሄጃለሁ፣ አድነኝ ማረኝ። እግሮቼም በቅንነት ቆሟልና አቤቱ በማህበርም አመሰግንሃለሁ። መዝሙረ ዳዊት ምዕራፍ 26 ሳይቀባ የዳዊት መዝሙር። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝስ ማን ነው? እግዚአብሔር የዋህነቴም መታመኛዬ ነው፣ የሕይወቴም መታመኛ ነው። የማያስደነግጠኝስ ማን ነው? ክፉዎች አስጨናቂዎችን ጠላቶቼም ስጋዬ ይበሉኝ ዘንድም በቀረቡ ጊዜ እነርሱ ተሰነካከሉ፣ ወደቁ። ሰራዊትንም ቢሰፍርብኝ ልቤ አይፈራም። ሰልፍም ቢነሳብኝ በዚህ ተማመናለሁ። እግዚአብሔር እንዴት ነገር ለመንኩት፣ እርሱም እሻለሁ። በሕይወቴ ዘመን ሁሉ በእግዚአብሔር ቤት ምኖር ዘንድም እግዚአብሔርም ደስ የሚያሰኘውንም አይ ዘንድም መቅደሱንም እመለከት ዘንድም በመከራዬ ቀን በድንኳኑም ሰውሮኛልና በድንኳኑም መሸሸጊያ ሸሽጎኛልና በዓለት ላይም ከፍ ከፍም አድርጎኛልና። እነሆ አሁን በዙሪያ ባሉትም በጠላቶቼ ላይ ራሴ ከፍ ከፍ አደረግኩኝ። በድንኳኑንም የእልልታ መሠዊያንም ሰዋሁ። ለእግዚአብሔር እቀኛለሁ እዘምራለሁም። አቤቱ መድኃኒቴ የጩኸቴንም ቃል ስማኝ፣ ማረኝ፣ አድምጠኝ። አንተ ፊቴን ሹት ባልክ ጊዜ አቤቱ ፊትህንም እሻለሁና ልቤንም አንተ አለ። ፊትህን ከኔ አትሰውር፣ ተቆጥተኸኝም ከባሪያህም ፈቀቅም አትበል። ረዳት ሁነኝ አትጣለኝም። የመድኃኒቴ አምላክ ሆይ አትተወኝ። አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ። አቤቱ መንገድህስ አስተምረኝ፣ ስለ ጠላቶቼም በቀን መንገድ ምራኝ። የሐሰት ምስክሮችም አመፀኛዎችም ተነስተውብኛልና ለጠላቶቼ ፈቃድም አትስጠኝ። የእግዚአብሔር ቸርነትን በሕያውን ምድር አይን ዘንድም አምናለሁ። እግዚአብሔርን ተስፋ አድርግ በርታ፣ ልብህንም ይጽና። እግዚአብሔርን ተስፋ አድርግ። አሜን። መዝሙረ ዳዊት ምዕራፍ 27 የዳዊት መዝሙር። አቤቱ ወደ አንተ እጠራለሁ፣ ዝም ብትለኝ ወደ ጉድጓድም እንደሚወርዱትንም እንዳልመለስ። አንተ አምላኬ ዝም አትበለኝ። ወደ መቅደስንም ማደሪያንም እጄንም ባነሳሁ ጊዜ ወደ አንተ የጮሁትንም የልመናዬንም ቃል ስማኝ። ከኃጢአተኞችም ከክፉም አድራጊዎችም ጋራ ነፍሴንም አትውሰዳት። ክፋትም በልባቸው እያለ ከባልንጀራቸውም ጋራ ሰላም ከሚናገሩትን ጋራ አትጣለኝ። እንደ ስራዎችም እንደ አካሄዳቸውም ክፋትም ስጣቸው። እንደ እጃቸውን ስራ ስጣቸው። ፍዳቸውንም ወደ ራሳቸው መልስ። ወደ እግዚአብሔር ስራ ወደ እጃቸውንም አደራረግ አላስቡምና ያፈርሳቸውማል እንጂ አይሰራቸውም። የልመናዬንም ቃል ሰምቶኛልና እግዚአብሔር ይመስገን። እግዚአብሔር ኃይሌ ጋሻዬ ነው፣ ልቤም በእርሱ ታመነ። እኔም ተረዳኝ። ስጋዬ ደስ ይለዋል፣
ፈቅጄም አመሰግነዋለሁ። እግዚአብሔርም ለሕዝቡንም ኃይላቸው ነው፣ ለቀባሁኝ መድኃኒቱ መታመኛ ነው። ሕዝቡንም አንድ ርስትህንም ባርክ፣ ጠብቀኝ፣ ለዘላለም ከፍ ከፍ አድርጋቸው። መዝሙረ ዳዊት ምዕራፍ 28 ከድንኳኑ በመውጣትም ጊዜ የዳዊት መዝሙር። የአምላካችን ልጆች ሆይ ለእግዚአብሔር አምጡ፣ ክብርንም ምስጋና ለእግዚአብሔር አምጡ፣ የስሙ ክብርም ለእግዚአብሔርም አምጡ። በቅድስና ስፍራ እግዚአብሔርን ስገዱ። የእግዚአብሔር ድምፅም በውሃዎች ላይ የክብርም አምላክ አንጎደጎደ። እግዚአብሔርን በብዙ ውሃዎች ላይም የእግዚአብሔር ድምፅም በኃይልም ነው። የእግዚአብሔር ድምፅ በታላቅ ክብር ነው። የእግዚአብሔር ድምፅ ዝግባንም ይሰብራል። የእግዚአብሔርም ድምፅ የሊባኖስን ዝግባ ይቀጠቅጣል። እንደ ጥጃ ሊባኖስም እንደ ቀን እንዳለው አውሬ ልጅንም ሰርዮንንም ያዘልላቸዋል። የእግዚአብሔር ድምፅ የእሳቱንም ነበልባልም ይቆርጣል። የእግዚአብሔርም ድምፅ ምድረ በዳንም ያናውጣል። እግዚአብሔር የቃዴስን ምድረ በዳን ያናውጣል። የእግዚአብሔር ድምፅ ዋላዎችን ያጠነክራቸዋል፣ ጩኸታቸውንም ይገልጣል። ሁሉንም በመቅደሱ ምስጋና ይላል። እግዚአብሔር የጥፋትን ውሃ ሰብስቧል። እግዚአብሔር ለዘላለም ንጉሥ ሆኖ ይቀጥላል። እግዚአብሔርም ለሕዝቡ ኃይልም ይሰጣል። እግዚአብሔር ሕዝቡ በሰላምም ይባርካል። አሜን። መዝሙረ ዳዊት ምዕራፍ 29 ለቤቱ መመረቅ ምስጋና። የዳዊት መዝሙር። አቤቱ ተቀብለኛልና ጠላቶቼን ደስ አላሰኘኸኝምና ከፍም ከፍም አድርገኸኛልና። አቤቱ አምላኬ ወደ አንተ ጮኽሁ፣ ምሕረትንም አድርግልኝ። አቤቱ ነፍሴን ከሲኦልም አወጣሃት፣ ወደ ጉድጓድንም እንዳልወርድም አዳንካት። ቅዱስ ሆይ ለእግዚአብሔርንም ዘምሩ፣ ለቅድስናው መታሰቢያ አመስግኑ። ቁጣውንም ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመንም። ልቅሶ ማታ ይመጣል፣ ጧትን ግን ደስታ ይሆናል። እኔ በደስታዬ ለዘላለም አልታወክም አልኩኝ። አቤቱ በፈቃድም ለሕይወቴ ኃይልም ስጥሃት። ፊትህንም መልሰህ እኔንም ደነገጥኩ። አቤቱ ወደ አንተ ጠራሁ፣ ወደ አምላኬንም ለመንኩ። ወደ ጥፋትንም ብወርድም በደሜ ምንም ጥቅም አለ? አፈርም ያመሰግንሃል፣ እውነትህንም ይናገራል። እግዚአብሔር ስማ ማረኝ። እግዚአብሔር እርዳቴ ሆነህ ክብሬንን ትዘምርልህ ዘንድም ዝምም እንዳትል። ለቅሶዬም ለደስታ ለውጠህልኝ፣ ማቄንም ቀደህልኝ፣ ደስታንም አስታጠቀኝ። አቤቱ አምላኬ ለዘላለም አመሰግንሃለሁ። መዝሙረ ዳዊት ምዕራፍ 30 ለመዘመራን አለቃ በድንቅ ጊዜ የዳዊት መዝሙር። አቤቱ አንተ ታመንኩኝ፣ ለዘላለም አልፈራም። በጽድቅንም አድነኝ፣ ጆሮህን ወደ እኔንም አዘንብል፣ ፈጥነህም አድነኝ። ታድነኝ ዘንድም መታመኛ አምላክን የመጠጊያዬ ቤትም ሆነ አምባዬ መጠጊያዬ አንተ ነህና። ስለ ስምህም መንገዴንም አቅና ምራኝም። አንተ መታመኛዬ ነህና ከደበቁብኝ ወጥመድም አውጣኝ። በእጅ ነፍሴም እሰጣለሁ። የእውነትም አምላክ አቤቱ ተቤዥተኛል። ከንቱ ምናምንቴንም የጠበቁትንም ጠላህ። እኔንም ግን በእግዚአብሔርም ታመንኩ። መከራዬ አይተሃልና ነፍሴንም ከጭንቀቴ አድነሃታልና። በምሕረትህም ደስ ይለኛል፣ ሐሴትም አደርጋለሁ። በጠላቴም እጅም አልዘጋኸኝም። በሰፊም ስፍራ እግሮቼም አቆምክ። ተቸግሬአለሁና አቤቱ ምራኝ። ዓይኔንም ከሐዘንም የተነሳ ተፈጆች። ነፍሴንም ሆዴንም ሕይወቴንም በሐዘንም አልቃለችና። ዓመታቴንም በለቅሶ ጩኸቴም ኃይልም በችግር ደከመ። አጥንቶቼንም ተነዋወጡ፣ በጠላቶቼ ዘንድም ተነወርኩ። ይልቁንም በጎረቤቶቼ ዘንድም ለማያውቁኝም ፍርሃት ሆንኩኝ። በሜዳ ያዩኝም ከኔ ሸሹ። እንደ ሞተ ሰውም ከልበ ተረሳሁ፣ እንደ ተበላሸ ዕቃ ሆንኩኝ። የብዙ ሰዎችን ስድብ ሰምቻለሁና በዙሪያዬም ፍርሃትም ነበር። በላዬ በአንድነትም በተሰበሰበ ጊዜ ነፍሴንም ለመንጠቅ ተማከሩ። አቤቱ እኔ ግን በአንተ ታመንኩ። አንተ አምላኬ ነህ አልኩኝ። ርስቴ በእጄ ነው። ከጠላቶቼም እጅና ከሚያሳድዱኝም አድነኝ። ፊትንም በባሪያህ ላይ ማብራ፣ ስለ ምሕረትህንም አድነኝ። አቤቱ አንተ ጠርቻለሁና አልፈራም። ክፉዎች ይፈሩ፣ በሲኦልም ዝም ይበሉ።
በድፍረትም በትዕቢትም በመናቅም በጻድቅም ላይም የሚናገሩ የሽንገላ ከንፈሮች ዱዳ ይሁኑ። ባንተ ለሚያምኑ በሰዎች ልጆችን ፊት የዘጋሃቸውንም ለሚፈሩህንም የሰወርሃቸው ቸርነትህንም እንደ ምሕረት በዛች በፊት መጋረጃ ከሰውን ክርክርን ትጋርዳቸዋለህ። በድንኳናቸውም ከአንደበትን ክርክር ትሸፍናቸዋለህ። በተከበበ ከተማ የሚያስደንቀው ምሕረት በእኔ ላይ የገለጥክ እግዚአብሔር ይመስገን። እኔንስ ከዓይኔ ፊትም ተጣልኩ፣ በድንጋጤም አልኩኝ። አንተ ግን ወደ አንተ በጮኽሁኝ ጊዜ የልመናዬን ቃል ሰማኸኝ። ሁላችሁም ቅዱሳን እግዚአብሔርን ወደዱት። እግዚአብሔርም እውነተኞችንም ይፈልጋል፣ ትዕቢተኞችም ፈጽሞ ይበቀላቸዋል። በእግዚአብሔር የሚታመኑ ሁላችሁም በርቱ፣ ልባችሁም ይጽና። አሜን። በሰማነው 30፣ 60፣ 100 ያማረ ፍሬ አፍርተን የመንግስቱ ወራሽ የክብሩ ቀዳሽ አድርገን። ውድ የቻናሌ ተከታዮች በሙሉ ህዝበ ክርስቲያን ይህንን ቃል በእውነት እኔ ሳዳምጠው ውስጤ በጣም ነው የሚነካኝ። እናንተስ ምን ያክል እንደምትወዱት ምን ያክል መዝሙረ ዳዊትን ማንበብ እንዴት እንደምትጓጉ እኔ አላቅም። እኔ ደጋግሜ አቀርበዋለሁ፣ ደጋግሜ ማነበዋለሁኝ። ብዙ ያው ከራሴ ከኃጢአቴ አንጻር ነው ይሄንን ምለው እና መዝሙረኛ ዳዊትን የባረከ አምላክ እኛንም ይባርከን። በሰማነው 30፣ 60 ዓመት ያማረ ፍሬ አፍርተን የመንግስቱ ወራሽ የክብሩ ቀዳሽ አድርገን። ውድ ቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንደምታበረታቱኝ ተስፋ አድርጋለሁ። ሀሳብ አስተያየታችሁ ኮመንት ላይ ጻፉልኝ። ሰው ነኝና የማላሳሳተው ነገር የለም። በቃላት በተለያየ ነገር ስሳሳት ከናንተ ነው እርማት ማገኘው እና አርሙኝ። ኮመንት ላይ ሀሳባችሁን አስቀምጡልኝ። አመሰግናለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ይቆየን።